ሰላም እንግዲህ በገዛ እጇ ህይወቷን አደጋ ላይ ጥላለች። የጸነሰችውን ጽንስ ለማስወጣት ብላ ህይወቷን አደጋ ላይ ጥለዋለች። ለዛም ደግሞ ሀና ልክ እንደ እናት ከጎኗ ሆና መከራዋን እያየች ትገኛለች። አሁን ደግሞ ደም ካላገኘች ህይወቷ አደጋ ላይ እንደሆነ ተነገረ ከዶክተር። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉም ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡን ዛሬ ነው ላይ ክፍል 17 ይዤ መጥቻለሁኝ። አብራችሁ የቆዩ እንግዲህ በባለፈው ክፍል ያው ሰላም እርግዝናዋ ስለታወቀ ይህን ደግሞ ቤተሰቦች ከሰሙ አሁን ፍቅር እየሰጡኝ ያሉትን ድጋሚ ይነኩኛል፣ በቤተሰቦች ፊት እጠላለሁኝ፣ እንቋሽሻለሁኝ፣ እዋረዳለሁኝ ብላ ስላሰበች እንግዲህ ሀናን ጽንሱን የሚያስወርድ መድኃኒት አምጭልኝ የሚያስወርድልኝ ዶክተር ጋር አገናኝ ብላት ሀና ፈቃደኛ ስላልሆነች ሰላም በራሷ መንገድ ፈልጋ መድኃኒት አምጥታ ጽንሱን ልታወርድ ሞክራለች ማለት ነው። ያንን መድኃኒት በወሰደችበት አጋጣሚ መታጠቢያ ክፍል ሆና ደም በደም ሆኖ እንዳለ ንክርክር ብላ ነበር እና በጣም አስደንጋጭ ክስተት ነበር ያ አጋጣሚ ማለት ነው። ብቻዋን ስትሰቃይ እንግዲህ ሀና ግንታት ሀና ደግሞ ባየችው ነገር በጣም ደግጣ አረ የሰው ያለ እርዱኝ ብላ ለቤተሰቦቿም ልትደውላቸው ብትፈልግም ሰላም ደግሞ ቤተሰቦቿ እንዲሰሙባት ስላልፈለገች ተይኝ ልሞት፣ እርጅኝ፣ አንቺ ከቻልሽ እርጄ፣ ካልሆነ ግን በሞት ይሻለኛል፣ ቤተሰቦች ማወቅ የለባቸውም፣ እናቴና ወንድሜ ማወቅ የለባቸውም ብላት ብቻዋን ሀና አንስታ ወደ ሆስፒታል ወስዳት ነበር ያለቀው ማለት ነው። እንግዲህ ዛሬ ደግሞ ዶክተሩ እንግዲህ ያው የሰላም ቤተሰቦች ያለችበትን ሁኔታ ማወቅ አለባቸው። በጣም ህይወቷ አደጋ ላይ ነው። ይኸውልሽ ሀና አሁን ላይ ሰላም ባደረገችው ሙከራ ልጇን ልታወርደው ችላለች። ጽንሱ ተጨናክፏል። ነገር ግን እዛ የቀረ ቅሪት አለ። ያ ቅሪት ደግሞ ተሟጦ ካልወጣ ህይወቷ አደጋ ላይ ነው እና እሷም ልትሞት ትችላለች። አሊያም ደግሞ በድጋሚ ልጅ የመውለድ አቅሟ አደጋ ላይ ነው። ስለዚህ ልንደርስላት ይገባል። አሁን ከአንቺ የሚጠበቀው ለቤተሰቦቿ ደውይና ነገሪያቸውና መተን ቤተሰቦቿ ከተስማሙ በኋላ የሚደረገውን ነገር መፍትሄ መፈለግ አለብንና እሆዷ ውስጥ የቀረውን ጽንስ ማውጣት ይኖርብናል። ካልሆነ ግን ሰላምን ላናገኛት እንችላለን፣ ህይወቷ ሊያልፍ ይችላል ብሎ ሲነግራት ሀና እንግዲህ በጣም ደነገጠች፣ በጣም ፈራች። ምክንያቱም ሁኔታውን ስለምታውቅ ሰላም ስላስጠነቀቀቻት እናቷ ልትሰማባት ስላልፈለገች እና ከስንት ዓመታት በኋላ አሁን ላይ ጥሩ ፍቅር እየሰጠቻት ስለሆነ እናቷ ያንን ፍቅር ደግሞ በድጋሜ በራሷ ስህተት ማጣት ስለማትፈልግ እናቷ ከምሰማባት ይልቅ ህይወቷ እንዳልፍ እንደምትፈቅድ ያለውን ነገር ለዶክተር ነገረችው። ዶክተሩም ደግሞ እንዴ ሀና ምን እያልሽ ነው? የሙያዬን ባህሪ ታውቂያለሽ፣ ለአንቺ መቼም አልነግርሽም፣ ሁሉን ነገር ህጉን ታውቂያለሽ። ስለዚህ ይቺ ልጅ ቤተሰቦቿ ካላወቁ ምንም ማድረግ አልችልም። ስለዚህ አሁን ለእናቷ ደውይና የተፈጠረውን ነገር ነግረናቸው የሚስማሙ ከሆነ የልጅቱን መድኃኒት እንጀምር፣ ካልሆነ ግን ሰላም ወደ ሞት እየቀረበች ነው ብሎ ይነግራታል። ሀናም ደግሞ የምታረገው ግራ ቢገባት ጊዜ ምንም አማራጭ እንደሌላትና የሰላምን ኃላፊነት እሷ እንደምትሸከም ብቻ አንተ በሙያ የቻልከውን ነገር ሁሉ አድርግልኝና ለቤተሰቦቿ ባለመናገር ተባበሬ፣ ከዛ ውጭ ግን የኔ መድኃኔዓለም ምንም አያደርጋትም፣ ያተርፋታል፣ እሱ ያግዘናል ብላ ለመነችው። ዶክተሩም ደግሞ እንግዲህ ሀናን እምቢ ማለት ባይችልም በአንድ በኩል ደግሞ የሙያው ስነ ምግባር ስለማይፈቅድለት እሱ ነገር በጣም አሳስቦታል። ሰላም አንድ ነገር ብትሆንም በህግ እንደሚያሳስረውና እንዲሁም ደግሞ መቀመቅ እንደሚከተው የሚያውቅ ነበረ። ነገር ግን ሀና ለሰላም ብላ ተማጸነችው። እሱም ደግሞ እሺ እኔ ምንድን ነው ማድረግ ያለብኝ? አሁን ሰላም ያለችበትን ሁኔታ እናያትና ስለዛ ጉዳይ እናወራበታለን ብሎ ፍቃደኛ ሆነ። ከዛም በኋላ እንግዲህ ሀና ለሚናሴ ደውላለት፣ ሚናሴ ሲበር መጣና እህቱን ሲያየት በጣም ደንግጦና አዝኖ ነበር። ሰላምዬ የኔ ውድ እህት ምን ሆነሽቤ ነው እንዴ? እኔ ለአንድ ቀን ለሁለት ቀን ጥዬሽ ብሄድ ምን ሆነሽቤ ነው የጠበቅሽኝ? ምንድነው ያጋጠመሽ? እስኪ ንገሪኝ። አንዴ ተነሽና እዘዥኝ፣ ስደብኝ፣ ምችኝ፣ እንደፈለግሽ አድርግኝ። እኔ እኮ በጣም ነው የምወድሽ። እኔ እኮ ያላንቺ መኖር አልችልም እያለ ሚናሴ በጣም ተንሰቅስቆ ያለቅሳል። እህቱ እንደዛ ተጋድማ ያቺ ኃይለኛና አስቸጋሪ የሆነች እህቱ ባንዴ አቅማታ አልጋ ላይ ተዘረራ ሲያት በጣም ደንግጦና ፈርቶ ነበረ። ምን ሆነሽ ነው? አንድ ቀጥ ቤና አናግሪኝ። ምንድነው የሆንሽው? ምንድነው ያጋጠመሽ? እያለም ሲጮህ ነበረ።
ሀና ደግሞ ፍርሃቷ ቤተሰቦቿ እንዳያውቁ የሰላም እናትና ወይዘሮ ሜላትና ሚናሴ የተፈጠረውን ነገር እንዳያውቁ ነበረ። እና ሀና ደግሞ ምን ሆና ነው እንደዚህ የሆነችው እህቴ ብሎ በጥያቄ ሲያፋጥጣት እሷም ደግሞ እኔ አላቅም ምናሴ ምን እንደተፈጠረ እማውቀው ነገር የለኝም። እኔ ወደ ቤት ለስራ ስመጣ መታጠቢያ ውስጥ ሁና ደም በደም ተነካክራ ነበር ያገኘሁት። እንዳለ ደም ብዙ ደም ፈሷታል እና የሆነችውንም አልገባኝም። በድንጋጤ ነው ወደዚህ ይዣት የመጣሁት ብላ ነገረችው። እሱም ደግሞ በሰማው ነገር ማመን አቃተው። በጣም ፈራ። እህቱን የሚያጣት መሰለው። ወይዘሮ ሜላትም ስትበር መታ ልጅ የት ናት ያለችው ብላ ስትጠይቅ የዶክተሩን ቢሮ ነገሯትና ዶክተሩን ሩጣ ሄዳ ዶክተርዬ ምን ሆና ነው ልጅ የት ናት ያለችው ምንድን ያጋጠማት ብላ በፍርሃት የእናት አንጀት በጣም ስለተጨነቀች ትጠይቀዋለች። ዶክተሩም ደግሞ ተረጋጉ ወይዘሮ ሜላት እንኳን ደህና መጡ። ነገር ግን ልጆት ያለችበት ሁኔታ በጣም አስቸጋሪና ከባድ ሁኔታ ናት ያለችው። አሁን ግን ተረጋግታለች። አሁን ደህና ናት፣ ምንም አትልም። ግን ስለተፈጠረው ነገር ማውራት ይኖርብናል። እስኪ ቁጭ በሉ ብሎ ዶክተሩ ስለ ሰላም ሊነግራት ሲል እሺ ምንድነው የሆነችው? እስኪ ንገረኝ። ልጅ ያጋጠማት ነገር ምንድን ነው? ጠዋት እኮ ደህናዋን ነበር ጥያት የወጣሁት እኮ ምንም እኮ አልሆነችም ነበር አለችው። አዎ ልጆች አንዳንዴ እንደዚህ ያጋጥማቸዋል። ጠዋት አይተናቸው ከሰዓት ደግሞ ምን እንደሚያጋጥማቸው አናቅምና ጠጋ ብለን ችግራቸውን ማዳመጥና ችግራቸው ምን እንደሆነ ቀርበን ማየት ይኖርብናል። ስለዚህ ወይዘሮ ሜላት አሁን አድምጡኝ የምነግረውትን ብሎ ወሬ ሊጀምር ሲል ሀና መታ ታቋርጣቸዋለች። ከዛም በኋላ ሀናም እንግዲህ ዶክተሩ ለወይዘሮ ሜላት እንዳይነግራቸው ስለፈለገች ወይዘሮ ሜላት ሀናን ትጠይቃታለች። ልጅ ምን ሆና ነው የት ናት ሰላምዬ ብላ ስትጠይቃት እትዬ ሰላም ደህና ናት አትጨነቂ፣ አሁን እዛ ተኝታለች፣ ደግሞ ሚናሴም አብሯት ነው ያለው አለቻት። ከዛም በኋላ በቃ አሁን ልጅ ማየት ይኖርብኛል ብላ ዶክተሩን ጥላው ምን እንደሆነች እንኳን ሳትሰማ ሩጣ ወደ ልጇ ትሄዳለች። ከዛ እናትየዋ እንግዲህ ሰላምን ስታየት ማመን አቅቷት ነበር። ወይኔ ልጅ ምን ሆነሽቤ ነው? ምንድን ያጋጠመሽ? የልጅን ፍቅር አገኘው ብዬ ደስታውን ሳልጨርስ እንደዚህ ሆንሽቤ? ምንድን ያጋጠመሽ? ሰላምዬ ጠዋት እኮ ደህና ነበርሽ። እኔ እናትሽ እንደዚህ ልሆንልሽ፣ እኔ ልሰቃይልሽ፣ እኔ እንደዚህ ልታመምልሽ፣ እኔ ልዘረርልሽ እያለች ወይዘሮ ሜላት በልጇ ሰላም እንደዚህ መሆን በጣም እንሰቅሰቅ ብላ አለቀሰች። የልጇ ሁኔታ በጣም አሳስቧታል። ነገር ግን መፍትሄ ነው ያጣችው። እናም ደግሞ ልጇ ምንና እንደዚህ እንደሆነች ግራ ገብቷታል። ከዛም በኋላ እንግዲህ ወይዘሮ ሜላት ሰላምን እያናገረቻት እያለ ልጄ ንቂ፣ ምን ሆነሽቤ ነው? ምንድን ያጋጠመሽ? እያለች ብጠይቃትም እሷ ግን ቀጥም ልትል አልቻለችም ነበር። ድንገት ቀጥ ስትል እናቷ ላይ ናት። ሀንዬ እያለ ስትነቃ የኔ ውድ ልጅ እኔ እናትሽ ነኝ ሀና አይደለሁም። ምን ሆነሽቤ ነው? ለምንድን ነው እንደዚህ ሆንሽቤ? ምን አጋጥሞሽ ነው ልጄ? እያለ ስትጠይቃት እማዬ ብላ ሰላም በጣም ደነገጠች። እናቷ በምን ምክንያት እንደዚህ እንደሆነች የደረሰችበትና የሰማች መስሏት ነበረና እናቷን ደፍራ የምታይበት አቅም አላገኘችም ነበር። ሰላም በማፈር ፊቷን በለበሰችው ፎጣ ሽፍና አረገችው። ቆይ ልጄ ምን ሆነሽቤ ነው? ለምንድን ነው እንደዚህ የምትሆኝብኝ? እኔ እናትሽ ልሰቃይልሽ፣ ምንድን ነው ችግሩ? እስኪ ንገሪኝ፣ ዶክተር ልጥራ እንዴ ብላ ሩጣ ወደ ውጭ ሚናሴን ልትጠራው ሄደች። እንግዲህ ሀና ደግሞ ዶክተርዬ መችስ ለወይዘሮ ሜላት ስለ ሰላም ነግራት እንዳይሆን አልነገርካትም አይደለ አለች። አይ ሀና አልነገርኳትም፣ ልነግራት ስል ነው የመጣሽው። ግን አሁን አልነገርኳትም ማለት ወደፊት አልነግራትም ማለት አይደለም። ይኸውልሽ ሀና ይሄ ነገር ሙያዬ እንደማይፈቅደውም ታውቂያለሽ። ደግሞ ሰላም አንድ ነገር ብትሆን ሁለታችንም ነን ተያይዘን መቀመቅ የምንወርደው። በተለይ ደግሞ እኔ ስለ እኔ ሙያ ላንች መቼም አልነግርሽም አላት። ዶክተርዬ በጣም ይቅርታ አድርግልኝ እዚህ ነገር ውስጥ ስላስገባው ይቅርታ። ነገር ግን ሰላምና እናቷ አሁን ነው የታረቁት። ከስንት ጊዜ ጸብ በኋላ አሁን ነው የተስማሙትና ወይዘሮ ሜላት ስለ ልጃቸው ይህን ነገር ቢሰሙ ልክ እንደ መጀመሪያው ይራራቃሉ። ይሄ ነገር ደግሞ የተከሰተው በስህተት ነው። ስለዚህ አንተ የቻልከውን ነገር አድርግልኝ እንጂ ስለሌላው ነገር የኔ መድኃኔዓለም ያተርፋታል፣ ያግዘናል። አንተ ብቻ ካንተ የሚጠበቀውን ነገር አድርግ፣ ስለሌላው ደግሞ ኃላፊነቱን እኔ ወስዳለሁኝ ብላ ነገረችው። ዶክተርም ደግሞ ይኸውልሽ ሀና አንቺ እንደምታስቢው ሁሉም ነገር ቀላል አይደለም።
አሁን ሰላም ህይወቷ አደጋ ላይ ነው። ምናልባችም እኮ አንድ ነገር ልትሆን ትችላለች። ስለዚህ እንዴት ነው የምናደርገው አላት። ሀናም ደግሞ ችግር የለውም አንተ ብቻ የቻልከውን ነገር አድርግ ስትለው እሺ ህክምናውስ እንዴት ነው የምንከታተለው ሲላት በቃ ህክምናውም ደግሞ ማታ ማታ ማድረግ እንችላለን። ቀን ቀን እነሱ ስለሚጠብቋት በቃ እነሱ እዛ ሲተኙ እሷ ደግሞ ክትትሉን ማታ ማታ ማድረግ ትችላለች። ይህን ነገር ለሰላምዬ ልንገራት እና ከተስማማች ህክምናውን እንጀምራለን አለችው። ዶክተሩም ደግሞ እሺ በቃ ሰላምን አስፈቅጃትና እንግዲህ ፈጣሪ ጠብቀን፣ እያደረግነው ያለው ነገር በጣም ከባድ ነው እና ህክምናውን በቶሎ መጀመር አለብን ብሎ ነገራት። እንግዲህ ሀና ያው ሰላምን ለማትረፍ ብዙ እየደከመችና እየለፋች ትገኛለች። ለአባቷ መታከሚያ ያገኘቻትን ገንዘብ እንኳን ሰላምን ልታሳክምበት ፈቃደኛ ሆናለች። ከዛም በኋላ እንግዲህ ሚናሴና ወይዘሮ ሜላት እዛ ስለ ሰላም ተጨንቀው ተጠበው ነበረ። ዶክተሩ ሄዶ አረጋጋቸውና ሰላም አሁን ያለችበት ሁኔታ ደህና እንደሆነችና ወደፊትም ደግሞ ክትትል እንደሚያደርጉላት ነገራት ለወይዘሮ ሜላት። በዛን አጋጣሚ ሀና ወደ ውስጥ ገብታ የተፈጠረውን ነገርና ከዶክተሩ ጋር ያወሩትን ነገር ለሰላም ነገረቻት። ሰላምዬ አሁን ህመምሽን እንደምንም ቻል አድርገሽ ደህና እንደሆንሽና እንደተሻለሽ ለቤተሰቦችሽ ማሳየት አለብሽ። ከዛም በኋላ እነሱ ወደ ቤት ሲሄዱ ማታ ማታ ክትትል ማድረግ አለብሽ፣ መድኃኒት መውሰድ ይኖርብሻል ብላ ነገረቻት። ሰላምም ደግሞ ፈቃደኛ ሆነች። ሀንዬ እኔ ከምልሽ በላይ በጣም አመሰግናለሁ። ማንም በማይፈልገኝ ሰዓት እንደዛ ሲሆን አንቺ የኔ መሞት አሳስቦሽ የኔ ጎደልነት አሳስቦሽ እንደምፈለግ አሳይተሽኛልና የኔ መሞት እንደሚያጎልሽ እና ተፈላጊ እንደሆን እንድሰማኝ ስላደረግሽኝ በጣም አመሰግናለሁ። ይሄን አንቺ ያደረግሽውን ነገር ማንም ሰው አድርጎልኝ አያውቅም ብላ ሀናን አመሰገነቻት። ሀናም ደግሞ ሰላምዬ አሁን እንደዚህ የምትይበት ጊዜው አይደለም፣ ዋናው ነገር ያንቺ ሰላም ነው፣ ያንቺ ጤና ነው ብላ ነገረቻት። ሀንዬ ፈቃደኛ ከሆንሽ እስኪ አንዴ ልቀፍሽ አለቻት። ደስ ብሎኝ ነዋ እቀፊኝ አለቻትና እቅፍ አረገቻት። እሺ በቃ ሰላምዬ አሁን ልሄድና ለዶክተሩ ልንገረውና ህክምናውን መጀመር አለብን አለቻት። እሺ እኔ ዝግጁ ነኝ ንገሪው አለቻት። ከዛም በኋላ ዶክተሩ መጣና ህክምና አደረገላት። ነገር ግን ጧት ትነቃለች ተብሎ በተባለበት ሰዓት ትነቃለች በተባለበት ሰዓት ልትነቃ አልቻለችም ነበር ሰላም። ከዛ ሀና እንዳጋጣሚ እንቅልፍ ሸለብ እንዳደረጋት ዶክተሩ መጣና ሀና ተኝተሻል እንደ ይቅርታ ረበሽኩሽ፣ ግን ሰላም አልተነሳችም እንዴ? አሁን እኮ መነሳት ነበረባት አለ። እንዴ ዶክተር እኔ እኮ ትነሳለች ባልክቤ ሰዓት ትነሳለች ብዬ አይኗን ባያት ልትነቃ አልቻለችም። አሁን ነው እኮ እንቅልፍ ሸለብ ያደርገኝ። ምን ሆና ነው? ቆይ ሰላም እስኪያት ምን ሆና ነው አለች። ዶክተሩም እሷ ድንድ ግራ አጋባኝ። በዚህ ሰዓት እኮ መነሳት ነበረባት፣ ግን ይህ የሆነበት ምክንያት የሆነ ችግር ይኖራል ማለት ነው። ስለዚህ አሁን ምን እንደሆነች ግዴታ ማየት ይኖርብኛል እና ውጤቱን እነግርሻለሁ አላት። እና ሰላምዬን ሲያያት ደም እንደሚያስፈልጋት እና ሰውነቷ እንዴት ተዳከመ ብዙ ደም ስለፈሰሳት ደም አስፈላጊ እንደሆነ ለሀና ነገራት። ሀናም በጣም ደነገጠች። ወይኔ ፈጣሪ፣ ወይኔ መድኃኒዓለም፣ እሻውን ምንድን ነው የማደርገው? ይህን ነገር እንዴት ነው ብቻዬን የምወጣው? እሻውን ደግሞ እስከየት ነው የሚመጣው? እያለች መጨነቅ ትጀምራለች። ከዛም በኋላ ዶክተሩም ይሄን ነበር እኮ ያልኩሽ፣ አንቺ አልረዳኛልሽ እንጂ እንደዚህ አይነት ህክምና ሲጀመር ይሄ ሁሉ ነገር ከዚህም የበለጥ እንደሚመጣ ማወቅ ነበረብሽ። ለዚህ ነው ቤተሰቦቿ መስማት አለባቸው ያልኩሽ። አሁን ደሙን እንደምንም ብለን ማግኘት አለብን። ደግሞ ደሟ ቢ ኔጌቲቭ ነው። ስለዚህ ይሄ ደም ደግሞ በዋዛ በቀላል ነገር የሚገኝ ነገር አይደለም። አሁን ቤተሰቦቿ ይምጡና ስለዚህ ጉዳይ ማውራት አለብን ብሎ ለሀና ነገራት። ሀና ግን በጣም ተጨንቃ ነበረ። እንግዲህ ያው ወይዘሮ ሜላትም ተጠሩና ልጇ ደም እንደሚያስፈልጋትና ብዙ ደም ስለፈሰሳት ሰውነቷ ደካማ እንደሆነና የእሷ ደም ደግሞ በቀላሉ እንደማይገኝ አንድም መንገድ ከቤተሰብ የማይገኝ ከሆነ ከሌላ ቦታ እንደማይገኝና ግን የቤተሰቡ ሰው ሁሉ ደማቸው ተመርምሮ ለሰላም ደም መለገስ እንዳለባቸው ነገሯት። ወይዘሮ ሜላትም ደግሞ ወይኔ ልጄ አይን እያየሽ በቃ ላጣሽ ነው ማለት ነው። እሺ አሁን ደም ከየት ነው ማመጣው እያለች ወይዘሮ ሜላት ታለቅሳለች። ምክንያቱም የሰላምን አይነት ደም ያለው ሰው ከቤተሰብ ውስጥ ስለሌለ አባቷ ነበር። አባቷም ደግሞ ውጭ ሀገር እንደሆነ ነገረችው።
እሺ አሁን ምን ይሻላል ሲሉ መፍትሄ ጠፋ። ዶክተሩን በቃ አንቺም በመንገድሽ ፈልጊ፣ በዘመድ ጓደኛ ምናምን ካለ አጣይቂ፣ እኔም ደግሞ እስቲ የደም ባንኮች ጋር እየደወልኩኝ ሌላም ታዋቂ ሰዎች ጋር እየደዋወልኩኝ እፈልጋለሁ ብሎ ነገራት። ወይዘሮ ሜላት በጣም ፈርታ ነበረ። በስተ መጨረሻም ግን ሀና ትመረመርና የሀና ደም ልክ እንደ ሰላም ይሆናል ብዬ አስባለሁኝ። ምክንያቱም እህትናት ስለሆኑ ሁለታቸው ደማቸው ተመሳሳይ ይሆናል ብዬ አስባለሁ። ይሄ የራሴ ግምት ነው። እንግዲህ ጆሮ ደግሞ የሀናን አባት እየተንከባከበ ይገኛል። ሀናን ስላፈቀራት እንደውም ተኝቶ ስለ ሀናም ሲያስብና ሲያልም ነበረ። ይገርማል። ይሄ ፍቅሩ ግን እውነት ይሆንለት ይሆን? ጆሮ በጣም ያሳዝናል ማለት ነው። ምን አይነት ፍቅር ለሀና እንዳለውና በጣም እንደሚያፈቅራት ግልጽ ነው። የሀና አባት ደግሞ ስለ ሀና አብዝተው እየተጨነቁ ነው። ስለዛ ስለ 100,000 ብሩና ምን አይነት ስራ እንደምትሰራ በጣም ተጨንቀው ለጆሮ ነገሩት። ሀንዬ የምሰራውን ስራ አጣርተ እንድትነግረኝ፣ እኔ ልጄ ለእኔ ሕክምና ብላ ያልሆነ ነገር እየሰራች ነው የሚመስለኝ ብለው ነገሩት። እሱም ደግሞ አጣርቶ እንደሚነግራቸው ቃል ገባላቸው። እንግዲህ ሀናም ደግሞ ከቤቷ ለመጀመሪያ ጊዜ ውጭ አድራለች። ምክንያቱም ለሰላም ብላ መስዋዕት እየከፈለች ነው። ውድና የተከበራችሁ የቻናል ቤተሰቦች ኖላዊ ክፍል 17 ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ። ለቤት አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። አመሰግናለሁ።